የኢራኑን ጠቅላይ መሪ ለመግደል እስራኤልና አሜሪካ ለወራት ያደረጉት እቅድ። የኢራኑን ጠቅላይ መሪ አያቶላህ አሊ ኻሜኒን የመግደል እርምጃ ብዙዎች እንደጠበቁት ድንገት በእኩለ ሌሊት የተፈጸመ አይደለም። ከዚህ ይልቅ ማለዳ የሆነ ነው። ይህ የሆነበት ምክንያትም አሜሪካና እስራኤል ከሰዓታት በፊት ቀደም ብሎ እጃቸው ላይ የገባን ወሳኝ የስለላ መረጃን ለመጠቀም መወሰናቸው ነው። ክቡራት ተመልካቾቻችን የአያቶላን መገደልና እንዴት እንደተገደሉ በዚህ ፕሮግራማችን ወደ እናንተ ምናደርስ ይሆናል። ፕሮግራሙ ወደ እናንተ አዘጋጅቼ የማቀርብላችሁ እኔ ኤፍሬም ታጥቅ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። شهد شوهی گوارای شهادت را نوشیدن و به ملکوت اعلی پیوستند. አሜሪካና እስራኤል ለወራት ከፍተኛ የኢራን ባለስልጣናት እስኪሰባሰቡ ድረስ እየጠበቁ የነበረ ሲሆን ቅዳሜ ማለዳ በማዕከላዊ ቴህራን በሚገኙ ቅጥር ግቢ ውስጥ ኻሜኒ እንደሚገኙ ተረዱ። በተመሳሳይ ሰዓት ሌሎች ወታደራዊና የደህንነት ባለስልጣናት ስለሚሰባሰቡበት ስፍራም መረጃው ደርሷቸዋል። ለወራት አሜሪካና እስራኤል የጠቅላይ መሪውን እንቅስቃሴ ሲከታተሉ ነበር። የተጠቀሙት ስልት ሚስጥራዊ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ያሰፈሩት መልእክት ግን ፍንጭ ይሰጣል። እሳቸው ሲናገሩም ኻሜኒ ከደህንነት ክፍላችንና እጅግ ውስብስብ ከሆነው የመከታተያ ስርዓታችን ሊያመልጥ አልቻለም ነበር ያሉት። ይህ ገለጻቸው መረጃ የሚያቀብልን ሰው ሊያመለክት ቢችልም ኢራናውያን ላይ ክትትል የሚያደርግ መሳሪያ የመሆን እድሉም ሰፊ ነው። ባለፈው ዓመት ሰኔ ላይ በተካሄደው የ12 ቀናት ጦርነት ወቅት እስራኤል ከኢራን የኒውክሌር ፕሮግራም ጋር የተያያዙ ሳይንቲስቶች እንዲሁም ባለስልጣናት ላይ ኢላማ በማድረግ ጥቃት ሰንዝራለች። በዚህ ወቅት የግለሰቦቹን እንቅስቃሴ ክትትል ለማድረግ የቴሌኮምና የተንቀሳቃሽ ስልክ ስርዓቶችን መጠቀሟ ተገልጿል። ይህ ከቁልፍ ባለስልጣናት ጋር ግንኙነት ያላቸው ጠባቂዎች እንቅስቃሴን ያካተተ ነው። በረዥም ጊዜ ውስጥ አዋዋላቸውን ለመረዳት የሚጠቅም ሲሆን ከዚያ በተጨማሪ እንቅስቃሴዎቻቸውንና ተጋላጭ የሚሆኑበትን ቅጽበት ለማግኘትም ያግዛል። ኢራን የበላይ መሪው በጠላቶቿ እይታ ውስጥ መሆናቸውን ትረዳለች። ስለዚህ በእነዚህ ወራቶች ውስጥ ተጋላጭነቶችን መለየትና መፍትሄ መስጠት አለመቻሏ ለኢራን ደህንነትና ጸረ ስለላ ከፍተኛ ውድቀት ነው። ይህንንም ደግሞ እስራኤልና አሜሪካ አዳዲስ የመከታተያ መንገዶችን ለማግኘት ዘዴዎችን በመፍጠር መቀየር እንደሚችሉ ይጠቁማሉ። አሊያም ኢራናውያን በቀን ብርሃን የሚሰነዘር ጥቃት አነስተኛ መሆኑን አስተውለውም ሊሆን ይችላል። ኒውዮርክ ታይምስ እንደዘገበው አሊ ኻሜኒን ለመግደል በተወሰደው እርምጃ መረጃው የተገኘው ከሲአይኤ ቢሆንም ጥቃቱን እስራኤል እንድትፈጽም ተላልፎ ተሰጥቷታል። እስካሁን እየሆኑ ያሉ ነገሮችም እንደሚያሳዩት በእስራኤልና በአሜሪካ መካከል ግልጽ የሆነ የሥራ ክፍፍል መኖሩን ነው። እስራኤል የኢራን ባለስልጣናት ላይ ጥቃት ስትፈጽም፣ አሜሪካ ደግሞ ወታደራዊ ኢላማዎች ላይ አተኩራለች። በዚህም የተነሳ የእስራኤል የስለላ ተቋም የከፍተኛ መሪውንና የሌሎች ባለስልጣናትን እንቅስቃሴ በተመለከተ አስቀድሞ መረጃ በመቀበል የረዥም ርቀት ሚሳኤሎችን የሚተኩሱ ጀቶችን በመጠቀም ጥቃት ለማካሄድ እቅድ ማውጣትም ችሏል። ስለዚህ አንድ ጥቃት ብቻ ፈጽሞ ባለስልጣናቱን ከማስወገድ ይልቅ ሰፊ ወታደራዊ ዘመቻ ለማካሄድ የተፈጠረውን እድል ለመጠቀም ሁለቱም ሀገራት በጥምረት ተንቀሳቅሰዋል። የእስራኤል የጦር አውሮፕላኖች ቴህራን ለመድረስ 2 ሰዓት ያህል ሊፈጅባቸው ይችላል። ነገር ግን ከምን ያህል ርቀት ላይ ሚሳኤሎቻቸውን እንደተኮሱ ግልጽ አይደለም። ውሳኔው ሲወሰድ የእስራኤል ጀቶች በአካባቢው ሰዓት አቆጣጠር 9 ሰዓት ከ40 አካባቢ 3 ቦምቦችን ተጠቅመው ጥቃት መፈጸማቸው ተዘግቧል።
ይህም ምናልባት የበላይ ኃላፊው በቅጥር ግቢ ውስጥ በሚገኝ ከምድር በታች የተቆፈረ ዋሻ ውስጥ ተደብቀው ሊሆን ስለሚችል ነው። በርካታ ሚሳኤሎችን በመተኮስ ስፍራውን መደብደብ ያስፈለገው ጥልቅ ጉድጓድ ውስጥ የተደበቀን ኢላማ ለማግኘት እንደሆነም ይታመናል። በኢራን ዋና ከተማ ላይ ጥቃት ከፈጸመችባቸው ሌሎች ስፍራዎች መካከል አንዱም የፕሬዝዳንቱ ፔዜኪሽያን ቢሮ ሲሆን በኋላ ላይ መግለጫ በማውጣት ደህና መሆናቸውን ተናግረዋል። የኢራን የመከላከያ ምክር ቤት ጸሐፊ አሊ ሐሚኒ የመከላከያ ሚኒስትሩ ብርጋዴር ጄኔራል አዚዝ ናስርዛዴህና የኢራን ርጅህ አዛዥ ጄኔራል መሐመድ ፓኩርን ጨምሮ 3 ከፍተኛ የኢራን መከላከያ ባለስልጣናት መገደላቸውን የኢራን መንግስት ማረጋገጫ መስጠቱ ይታወቃል። የጦር ጀቶቹ ጥቃት በፈጸሙበት ወቅት ፕሬዝዳንት ትራምፕና ከፍተኛ ባለስልጣኖቻቸው በተሰበሰቡበት በፍሎሪዳ ማር አላጎ እኩለ ሌሊት ነበር። የኢራን የበላይ መሪ መገደላቸውን ለማረጋገጥም ሰዓታት ይፈጅ ነበር። ኢራን ይህ ሊሆን እንደሚችል በማወቅ ተዘጋጅታለች። ለሐሚኒ ብቻ ሳይሆን ለሌሎች የሀገሪቱ ከፍተኛ ባለስልጣናትን ጭምር ተተኪዎችን ለማዘጋጀት እቅድ መኖሩን የሚወጡ ዘገባዎች ያሳያሉ። በዚህም የተነሳ የበላይ መሪው ግድያው ለዚህ ግጭት ምን ማለት እንደሆነ እስካሁን ግልጽ አይደለም። ክቡራን ተመልካቾቻችን ለዛሬ በኢራን እስራኤልና አሜሪካ ጦርነትና በጠቅላይ መሪያቸው አያቶላ እንዴት እንደተገደሉ ያሰናዳንላችሁ ፕሮግራም ይህን ይመስል ነበር። ፕሮግራሙን ያቀርብኩላችሁ እኔ ኤፍሬም ታጥቅ ነኝ። እንደ መረጃ ምንጭነት ቢቢሲን ተጠቅመናል። መልካም ቆይታ